በኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር መስራች አባል ነበርኩኝ። ለኔ እንደ ውርደትም እንደ ሞትም ነበር መጠጊያና መጠለያ መጠየቅ። በጎዳና ህይወት የሌሊቱን ሰዓት በመቁጠር እስኪነጋ ድረስ ንጋት እስኪመጣ ድረስና ቀን ቦታውን እስኪረከብ ድረስ የምናደርገው ትግል ብቻ አይደለም። ለማምለጥም ሆነ ተመልሶ ለመውጣት ምንም አይነት እድል ስለማይኖር በወቅቱ አስደንጋጭ ነበር ለኛ። የምታዩት በእጄም በሰውነቴና በእግሬ ላይ የነበረው የተለያዩ አይነት የቆዳ ህመም የትንሣኤ ህይወት ለዋለሁኝ እኔ አሁን ባለሁበት ደስተኛ ሆኜ ይሄንን መልእክት ነው የማስተላለፈው። መነሳትም እንዳለ መውደቅ ይኖራል፣ መውደቅም እንዳለ ደግሞ መነሳት አለ፣ በዛው ወድቆም መቅረት አለ። ላለመጸጸት ግን መልካም ነገርን ማድረግ ለህይወታችን ትልቅ ፋይዳ አለው። ኃይለ ሚካኤል አርአያ እባላለሁኝ። የ58 ዓመት አዛውንት ነኝ። ተወልጄ ያደግኩት በአዲስ አበባ ከተማ እዚሁ ቀበና አካባቢ ተብሎ በሚጠራው የመጀመሪያ ደረጃ ትምህርቴን በኪዳነ ምሕረት ሚስዮን ትምህርት ቤት ተከታትያለሁ። የቀጣይ የሁለተኛ ደረጃ ትምህርቴን በኮከበ ጽባህ አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቅኩ በኋላ ወደ አዲስ አበባ ተጓራጭ በህንፃ ምህንድስና የመጀመሪያ ዲፕሎማ ትምህርቴን ተከታትዬ ከዛ በኋላ ወደ አዲስ አበባ ዩኒቨርሲቲ በሲቪል ምህንድስናው ትምህርት ተከታትዬ ትምህርቴን ካጠናቀቅኩ በኋላ ወደ ስራ ዓለም ተሰማርቼ በተለያዩ ፕሮጀክቶች ላይ ሳገለግል ቆይቻለሁ። በኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር መስራች አባል ነበርኩኝ። ይህ ማህበር የተቋቋመው በ1984 ዓ.ም ጥቅምት 18 ቀን በመንገድ ትራንስፖርት ባለስልጣን አዳራሽ ውስጥ ነበረ። እኔም በዛን ጊዜ የነበርኩ መስራች አባል ነበርኩኝ። በወጣትነት እድሜ ላይ ነበርኩ። እስካሁን ድረስም በዚሁ የኮንስትራክሽን ስራ ተቋራጮች ማህበር በአባልነት እገኛለሁ። በከፍተኛ የሀገሪቱ ውስጥ ያሉ የኃይል ማመንጫዎች በመልካ ዋከና ሃይድሮ ኤሌክትሪክ ፓወር ፕሮጀክት ባሌ በሚገኘው በግልገል ጊቤ ኃይል ማመንጫ ጊቤ 1 በግልገል ጊቤ 2 የኃይል ማመንጫ ላይ እንደዚሁ በተቆጣጣሪ መሐንዲስነት ሳገለግል ቆይቻለሁ። ወጣትነት እድሜ እንግዲህ ብዙ የልጅነት ትዝታዎች ይኖራሉ። የልጅነት እድሜ በብዛት በጠረጴዛ ቴኒስ፣ እግር ኳስ፣ ሙዚቃ፣ ሲኒማ፣ መጽሐፍት ማንበብ ላይ ብዙ ነበረኝ ፍላጎት። ከዛ ባሻገር በማህበራዊ ህይወት ውስጥ የቤተሰቦች 3 ሴት እህቶች አሉኝ፣ 5 ወንድሞች አሉኝ። እኔ ለቤቱ 3ኛ ልጅ ነኝ። ለቤተሰባችን በወቅቱ ወላጅ እናታችንም በአንጋፋውና በአሁኑ በኢትዮ ቴሌኮም ውስጥ የመንግስት ሰራተኛ ነበረች። በኢትዮ ቴሌኮም መምህርነት የኦፕሬተር ኢንስትራክተር ሆና ነበር የምታገለግለው። ወላጅ አባታችንም ከፍተኛ የጦር የመከላከያ ሰራዊት ውስጥ አባል ነበረ። ጥሩ አድርገው ቤተሰብም በመልካም አስተዳደግ ነበር የቀረጹን። በትምህርታችን ላይም ቤተሰቦቻችን ትልቅ ስራ ሰርተዋል። ለእያንዳንዳችን ለትምህርት ስኬት በወጣትነት ጊዜ ተወልደን ያደግንበት አካባቢ የቀበና የሚባለው ልዩ ስሙ ቀበና የሚባል ወንዝ አለ እና በልጅነት ያው
ዋና ለመዋኘት ብዙ ጊዜ ወደ ወንዝ ታላላቁ አብሮ አደግ ጓደኞቻችን ወደ ወንዝ ሲሄዱ እነሱን እንመለከታለን። ዋና ለመዋኘት እንሞክራለን እና አንድ ወቅት ላይ የዋናው ልምምድም ባይኖረን ውሃ ውስጥ ገብተን በምንሞክር ጊዜ ከፍተኛ የሆነ ለመስመጥ አደጋ አጋጥሞን በዛ ምክንያት የደረሰብን እንትን አለ። ቤተሰብ ደግሞ ተመልሰን በምንመጣ ጊዜ ዋና ዋኝተን ስንመለስ ያው ለይተው የሚያውቁበት አንዱ እንትናቸው መለያቸው በፊታችን ላይ በጣም ነጭ ይሆንና ውሃው እንትን ስለሚያደርገን አናውቅም ነበረ። በኋላ በመቀባት ቤተሰብን ማታለል እንደሚቻል እያሉ ያስተምሩን ነበረ ታላላቆቻችን። በዚህ ምክንያት ኃይለኛ ቅጣት የተቀጣሁበትን ጊዜ አስታውሳለሁኝ። ዋና ዋኝቼ ስመለስ ፊቴ በሙሉ ነጭ ሆኖ በማድረጋቸው የደረሰብኝ ቅጣት አለ። ያ ሁልጊዜ አስታውሰዋለሁ። ከትምህርት ዓለም ከተለያየን በኋላ ወደ ስራ ተሰማራንበት ጊዜ የትዳር ጓደኛ ለመመስረት ብዙ አልሞከርኩኝም። መጨረሻ ግን ከጓደኞች በሚኖር አንዳንድ ግፊትም ከቤተሰብ እንትን በማድረግ አንድ የትዳር ጓደኛ ይዤ ነበረ። ከእሷ ጋር በተወሰነ ዓመት አብረን ቆይተን አንድ ሴት ልጅ አፍርተናል። ብዙም አልቆየንም። ከሷም ከባለቤቴ ጋር ከተለያየን በኋላ ልጄ አሁን ከቤተሰቦቿ ጋር እና ከእናቷ ጋር አብራ ትገኛለች። ወደ ዩኒቨርሲቲ የሚቀጥለው ዓመት ጆይን ታደርጋለች። ትዳር ላይ ብዙ የሚያጣጣምኩት ህይወት የለም። ከልጄ እናት ውጭ ብዙም እንትን የለኝም፣ ትውስታ የለኝም። ሙከራውም አልነበረኝም። ፕሮጀክቶች ላይ በኃላፊነት ሰራተኛን በምትቆጣጠርበት ህይወት ውስጥ ራሱ ትምህርትም ነው፣ ትምህርት ቤትም ነው። ብዙ ነገርም ከምትመራቸው የስራ ባልደረቦችም ከአለቆች ጋርም በየፕሮጀክቱ ላይ በምትሄድ ጊዜ እያንዳንዱ የፕሮጀክት ህይወት የራሱ ተሞክሮ አለው። ትምህርት ቤትም ነው፣ አዲስም ነገር ትማርበታለህ። እና አጋጣሚ ሆኖ እኔ እንደ ድል ሆኖ ያው ከትምህርት ቤትም ከወጣሁ በኋላ የገጠሙኝ ፕሮጀክቶችም ትልልቅ ሜጋ ፕሮጀክቶች ናቸው። በኃይል ማመንጫዎች ላይ ተሳትፌያለሁኝ። የአዲስ አበባ ትልቁ ቦሌ ኢንተርናሽናል ኤርፖርት ላይ በተቆጣጣሪነት ሰርቻለሁኝ። የአፍሪካ ኢኮኖሚክ ኮሚቴ ኤሲኤ ኮንፈረንስ ሆል፣ በጣሊያን ኮንስትራክሽን ካምፓኒ ሲኤምሲ እና በባርኔሮ ላይ ተቆጣጣሪ ካምፓኒ ስቱዲዮ ቫሌ ፕሮጀክት ዞን የሚባል ኮንሰልታንት ኦፊስ ውስጥ እዛም በተቆጣጣሪነት ሰርቻለሁ። እና ፕሮጀክቶች ላይ ስትሄድ ሁል ጊዜ መሐንዲስ ለማንኛውም ነገር አዲስ ተማሪ ነው የሚሆነው እና አንድ ፕሮጀክት በራሱ ድግግም ከሌለው በስተቀር አንደኛው የፕሮጀክት አይነት የግንባታ ስራ ከሌላው ራሱን የቻለ ልዩነት አለው እና አስተማሪም ነው። ህይወትን ደግሞ በብዛት በፕሮጀክት ላይ በመንገድ ስራ በግድ እንደዚህ በተለያዩ ፕሮጀክቶች ላይ በምትኖር ጊዜ ከቤተሰብ ጋርም የሚኖር እንትን ውስን ይሆናል በምትኖረው ህይወት እና እኔ ግን ያው ትልቅ እርካታ ነበረኝ ባሳለፍኳቸው ፕሮጀክቶች ላይ። እስከ ቅርብ ጊዜም ድረስ የራሴም የተለያዩ ፕሮጀክቶችንም አስተዳድርም ሰራም ነበረ። ፕሮጀክት የኮንስትራክሽን ላይፍ በራሱ ሙሉውን ጊዜህን ለቤተሰብም ኮሚትድ ሆነ የምታሳልፍበትም አጋጣሚ ላይኖረው ይችላል። ከቦታ ወደ ቦታ ብዙ ጊዜ ቋሚ የሆነ እንትን ላትመሰርት ትችላለህ። እንደ ፕሮጀክቶቹ አይነት
ኔቸር ኦፍ ወርክስ የራሳቸው እንትን አላቸው፣ ባህሪ ያላቸው። ለምሳሌ በጊቤ 2 የኃይል ማመንጫ ላይ በነበርንበት ጊዜ የዋሻ ስራ ነበር የምንሰራው። አጋጣሚ በወቅቱ ኢንጂነር ስመኘው በቀለ በዋና መሐንዲስነት በኢትዮጵያ ኤሌክትሪክ ኮርፖሬሽን በኩል እሱ ነበረ እና እኛ ደግሞ እንደ አጋጣሚ የሳሊኒ የዋሻው ፕሮጀክት የኮንክሪት ላይን ሴግመንት ስራዎችን ነበረ የምንሰራው እና ከመግቢያ ዋሻው መግቢያ ወደ ውስጥ ለሰራተኛ የሚደርስ የኦክሲጂን አየር በፓምፕ ነበር የሚመጣልን እና ኤሌክትሪክ በአንድ ወቅት ላይ የጄኔሬተር እንትን ያደርግና ተቋረጠ እና ማስታወሰው እንትን ነው። ለተወሰኑ ሰከንድ 1 ደቂቃም በማይሞላ ጊዜ ውስጥ መብራት ጠፍቶ አየር ሲጠፋ ትንሽ የመደናገጥና እንትን ተፈጠረ። ከዛ በኋላ መልሶ እንደገና ሪስታርት ሲያደርግ ፓወር አየር አገኘን፣ መብራት መጣ። በዛን ሰዓት ላይ የነበረን ድንጋጤ ማስታወሰው ገጠመኝ ነበር። ከፕሮጀክቶችን እንደ ፍርሃትም እንደ እንትንም የነበረ እንጂ ከዚህ ከፋ አደጋም በአክሲደንትም በግንባታ ስራ ላይ ገጥሞኝ አያውቅም። በነበርኩባቸው ፕሮጀክቶች ላይ እኔ ከመራቸውም ክሩ ጋር ሰራተኞችም ላይ እኔ በማስተባበራቸው ፕሮጀክቶች ላይ አደጋም አጋጥሞኝ አያውቅም። የከፋ ነገር ማስታውሰው ግን ይችን የአየር መቋረጥ መብራትና የአየር መቋረጥ ዋሻ ውስጥ በነበርን ጊዜ ኦልሞስት ወደ 4.5 ኪሎ ሜትር ያህል ዘልቀናል። ፕሪካስት ታነል ሴግመንት የሚባል የዋሻ ውስጥ የኮንክሪት አካሉን ነበር እየገጠምን የምንሄደው። የዋሻውን የውስጠኛው የመጨረሻውን የውሃ መሄጃውን እንትን በዛን ሰዓት የተፈጠረ ችግር ነው። ያው ለማምለጥም ሆነ ተመልሶ ለመውጣት ምንም አይነት እድል ስለማይኖር በወቅቱ አስደንጋጭ ነበር ለኛ። ከማስታወሳቸው እንግዲህ በፕሮጀክት ዓለም ላይ የከፋ ነገር ብዬ አልወስደውም። አክቹዋሊ ይሄንን ትዝ ይለኛል። በኮንስትራክሽን ህይወት ውስጥ ባሳለፍኩበት ብዙ ወሳኝ እና ፈታኝ የሆኑ ብዙ ስራዎች ተጋፍጫለሁ። ሆኖም ግን ከዚህ በላይ ለእኔ በጣም እንትን የሆነብኝ ከስራዬን ከመስራት ባሻገር የጤና ችግር ነበረ። በዚሁ በኮንስትራክሽን ህይወት ውስጥ እያለሁኝ በተደጋጋሚ ጊዜ ይገጥመኝ የነበረው የጤና ችግር በቆዳዬ ላይ የሚፈጠሩ የቆዳ አለርጂክ ህመም ነበረ። በዚህ ብዙ ፈተና አሳልፌያለሁ እና መጨረሻም ያው በማልችልበትና መቋቋም በማልችልበት ሁኔታ ያለኝ ንብረቶችም ሆነ ገንዘቦቼን በሕክምና ብዙ እንትን አድርጌያለሁ፣ ወጪ አድርጌያለሁ። መፍትሄው ግን እስከ መጨረሻ ድረስ ያው ዳግመኛ ለማንሰራራት እስከሚያዳግተኝ ድረስ የህይወት ፈተና ሆኖብኛል። ስራዬንም እስከ ማቆም ድረስ የደረስኩት በጤና ችግር ነው። የነበረብኝ የቆዳ ህመም ትንሽ ከበድ ያለ የሶሪያሲስ የሚባል የቆዳ እንትን ነው በሽታ ነበረ። በዛ ምክንያት ከስራዬም በ2013 ዓ.ም ከስራ ተገልዬ ከፍተኛ ህክምና ውስጥ አለርት ስፔሻላይዝድ ሆስፒታል እዛ አሳልፌያለሁ። በመሀልም እንደገና ድኜ ወጣሁ። ኦልሬዲ ባለበት ሁኔታ ላይ ማቆም እንጂ ስራን ሙሉ በሙሉ ሊያስቀጥለኝ የሚችል አልነበረም። እንደገና ትንሽ ካገገምኩ በኋላም ወደ ስራ ለመመለስ እንቅስቃሴ አድርጌ ነበረ።
በ2015 ማለቂያው 2016 ሙሉ ዓመት ላይ እንደገና ደግሞ በሽታው እንደገና እየጠነከረ እየባሰብኝ ሲሄድ የመታከሚያም አቅም እያለቀ ጉልበቴም የደከመ በፋይናንስም እጅግ የተቸገርኩበት ሁኔታ ነበረ። መጨረሻ ላይ እስከ ጎዳና እስከ መውጣት ድረስ ገንዘቤን ጨረስኩኝ። ለሕክምና ያለኝን ገንዘብ በሙሉ ተጠቀምኩ። በወቅቱ ትንሽ ሊያግዙኝ የነበሩ የስራ ባልደረባ ጓደኞችም ሞክረዋል። በይበልጥ ግን ከአጠገቤ በጣም ብዙ ዋጋ የከፈለ ወንድም ታናሽ ወንድም ነበረኝ። እሱም ብዙ ከኔ ጋር አብሮ ደክሟል። እኔም ያለኝን የፋይናንስም አቅም እንትን ካደረኩ በኋላ ከኔ ጋር ብዙ እንትን አድርጎ በሕክምናው ብዙ ሲያግዘኝ ሲረዳኝ ቆይቷል። ነገር ግን በመጨረሻው ከአቅም በላይ ሲሆን እኔም መቀጠል ስለማልችል በሰው ድጋፍና በሰው መጽዋት እንትን የሚያስቀጥለኝም ሁኔታም አልነበረም። የሕክምና እንትን ጨርሼ ከአለርት ከወጣው በኋላ ቀጥታ ወዴትም የሚሄድበት አማራጭ አልነበረኝም። እጄ ላይም ገንዘብ አልነበረም። የመጣሁት ልዩ ስሙ ጎሮ የሚባል አካባቢ ነው። እዛ መጣሁኝ። የማርፍባቸው ቦታዎቹ ሁሉ በወቅቱ እንደጠበቅኩት ሆኖ ስላላገኘሁኝ ያቺን ቀን ሳስባት እስኪጨልም ድረስ የነበረኝ ጭንቀት እና በጣም እጅግ አሰቃቂ የሆነ እንትን ነው። ጨለማን ህይወት ራሱ መጋፈጥ በራሱ ከዛ በፊት ያልተለማመድኩት ህይወት ስለነበረ ለ22-23 ቀን ያለማቋረጥ ቀንን ሌሊትም እንቅልፍ ባለማግኘት ቀን ላይ ልዩ ስሙ ጎሮ ሚካኤል የሚባል ቤተክርስቲያን እዛ ነበር ቀን ሳልፋለሁ። ማታ እንደገና ደግሞ የተወሰነች የእግር መንገድ ወክ አደርግና ወደ ከተማ አካባቢ ሰው ወደሚበዛበት አካባቢ እዘዋወራለሁኝ። ለ24 ቀን በእርግጠኝነት 24 ቀን በእንደዚህ አይነት ሁኔታ ቆየሁኝ። መጨረሻ ሰውነቴም እየደከመ እንቅልፍ መደራረቡ አለ፣ ፀሐዩ፣ የሌሊት ብርዱ እና ከአቅሜ በላይ ሆነብኝ እና ከራሴ ጋር ብዙ እንትን አድርጌያለሁ፣ ተሟግቻለሁ። ህይወት እየጨለመች ስትሄድ በቤተሰብ እንደገና የቤተሰብንም እጅ ማየትም ለእኔ እንደ ውርደትም እንደ ሞትም ነበር። መጠጊያና መጠለያ መጠየቅ እንደዛው እየተንፈራገጥኩኝ 24-25 ቀን ያህል ከቆየው በኋላ ለምን መቄዶንያ የሚባል የበጎ አድራጎት ድርጅት ሰማለሁ፣ በሚዲያም እከታተላለሁ። እዛ ሄጄ ያለሁበትን ሁኔታ ያለኝን ችግር ብነግራቸው ሊቀበሉኝ አይችሉም፣ ለተወሰነ ጊዜ እንኳን አትሊስት ሪከቨር እስካደርግ በሚል ነበር የኔ ውሳኔ። እና እንዳጋጣሚ ቀጥታ መጣሁና የነበረኝን ቁስሉን፣ በሽታዬን፣ የነበረኝን ጉስቁልና ሁሉ አሳየኋቸውና ከአቅሜ በላይ ስለሆነ ነው እባካችሁን እርዱኝ ብዬ ስል ያለምንም ሄዚቴሽን በሚገባ ተቀብለው በጥሩ እንክብካቤ ማሳረፊያ ቦታ ተወሰድኩኝ። አልጋ፣ ብርድ ልብስ፣ ፍራሽ እዚህ ነው የምትተኛው ተባል። በእርግጥም እኔ ለዛች 24ቷን ቀን ያየኋትን ፈተና በህይወቴ ውስጥ የመጀመሪያ የህይወት ጉስቁልና ስለሆነ ወደዚች ምድር ከመጣው ልክ በመቄዶንያ
ኮምፓውንድ ውስጥ ገብቼ ደግሞ ልክ እንደዛ አይነቱ መስተንግዶ ተደርጎልኝ ገብቼ አልጋውና መኝታው ነበር የታየኝ ለመጀመሪያ እንዴት አድርጌ እረፍት እንደማገኝ የማረሳው ትዝታ ገጠመኝ ነበረ። በእውነት ለሁለት ቀን በተከታታይ ሳልነቃ ዝም ብዬ በቃ ተኝቼ ነው ያሳለፍኩት። የተደራረበ እንቅልፉም ብርዱም ጨለማውም ረሃቡም ነበረ። እዛ በሶስተኛው ቀን ላይ ተነሳው ሻወር እንደወስድ ፀጉሬን ልብሴን እንድቀይር ተደረግኩኝ እና ከዛ በኋላ ያው በጥሩ ሁኔታ ጤንነቴን ሜዲካል ሕክምናውንም እየተከታተልኩኝ ወደ አለርት ሆስፒታልም ወደ ዳግማዊ ምኒልክ የዓይንም ኬዝ ነበረኝ። መኪና ተመድቦልኝ በአምቡላንስ ከአሳካሚ ጋር ጥሩ የሆነ እንክብካቤ እየተደረገልኝ እስካሁን ድረስ አለሁ። በጣም ከሁሉ በላይ እጅግ አስከፊነቱ ጎዳና ህይወት የሌሊቱን ሰዓት በመቁጠር እስኪነጋ ድረስ ንጋት እስኪመጣ ድረስ እና ቀን ቦታውን እስኪረከብ ድረስ የምናደርገው ትግል ብቻ አይደለም። የጎዳናው ህይወት ማለት ሲጀመር ጎዳና ላይ ብርድ ልብስ የለህም፣ ልብስ ይዘህ አትዞርም፣ ፍራሽ የለህም። ባይበላም ባይጠጣም ትልቁ ነገር ብርድን መቋቋም በራሱ ትልቅ እንትን ነው። ከባድ በጤና ላይ ያለ ከባድ ነገር ነው እና አብዛኛውን በጎዳና ህይወት ውስጥ አሰቃቂውን ሞት የሚሞቱት ወንድሞቻችንም እህቶቻችንም በብርድ ነው። ዝናብ በሚዘንብ ጊዜ መጠለያ አይኖርም። ልብስ ሲበሰብስ ብርድ ነው ሳምባህን የሚጎዳው። ኖርማሊ ዝናብን ባይኖር የሌሊቱ ቅዝቃዜ የምትለብሰው ልብስ ከሌለ በራሱ ባረከው ልብስ ብቻ መቋቋም ስለማትችል ብርድ ነው ሳምባህንም ጤናህንም የሚጎዳው። ለሳምባ በሽታ ለቲቪ ህይወትን ሊቀጭ የሚችለው እና ጎዳና ማደር በራሱ ከተፈጥሮ አስከፊነቱ በላይ ደግሞ እርስ በርስ ያለው የመጨካከን የዘረፋው ወንዶች ጠንካራ የሆነ ጉልበት ካለ እንግዲህ ደካማውንም ያለውን ነገር የመዝረፍ የመግፈፍ የመውሰድ እንትን አለ። ህፃናት ወጣት ሴቶችም ከሆኑ በእድሜም ገፋ ያሉ ከሆነ እንደዚሁ በተለያየ እንትን ይጎዳሉ፣ ይደፈራሉ፣ ንብረታቸውን ይነጠቃሉ እና ከባድ ነገር ነው። ተገልጋያችን ወደ ማዕከላችን ሲገቡ በነበረባቸው ህመም ምክንያት ብዙ ጊዜ ሕክምና ሲወስዱ ነበር። ከዛ በኋላ ደግሞ ይመለሳል። ህመሙም ደግሞ ሶሪያሲስ የሚባል የቆዳ ህመም ነው። ሶሪያሲስ የሚባለው ህመም ያው ቆዳ ላይ የሚከሰት ህመም ነው። እሱ ህመም ሶሪያሲስ የምንለው ከሰው ወደ ሰው አይተላለፍም፣ ሰውየው ላይ ነው። ለፀሐይ ማጋለጥ የለባቸውም። እንደዚህ አይነት ህመም ያለባቸው ፀሐይ ላይ ማጋለጥ የለባቸውም። ከዛ ውጭ ያው እንክብካቤ ያስፈልጋል። ምግብም ሆነ ምንም በደንብ እንክብካቤ ያስፈልጋል። የህክምናውንም ክትትል ያስፈልጋል። ተላላፊ በሽታ አይደለም። ያን ሰው ነው ራስ ላይ ነው ብዙ ጊዜ የሚቆየው፣ ግን የመዳን እንትን አለው። ከዛ ደግሞ እንደገና ደግሞ ችግር ውስጥ ስንገባ ደግሞ እንደገና የመመለስ እንትን አለው። ያው ከላይ ቆዳችን እየተቀረፋ ነው የሚሄደው እና ይሄ አሁን አንዳንዴ በተለምዶ ለምጥ የምንለው ነገር አለ። እንደ ለምጥ አይደለም፣ ግን ይሄኛው ደግሞ ጥቁር ከነበረ የሶሪያሲስ ህመም ከተያዘ ሙሉ ነጭ ይሆናል፣ ሰውነቱ በሙሉ ይቀየራል እና እንደዚህ አይነት ህመም ያለባቸው ሰው ነበሩ። ማዕከላችን ገብተው ህክምና ሲከታተሉ የቆዩ ሲሆን በዚህ ምክንያት ያው አለርት ሆስፒታል የቆዳ ህክምና የሚሰጠው ከፍተኛ አለርት ሆስፒታል ነው። እዛ ሄደው ህክምናቸውን እየተከታተሉ በጥሩ ጤንነት ላይ ሆነው ማዕከላችንም እያገለግሉ ነበር። ግን ያው ወደ ቤተሰብ መሄድ ፍላጎቱ ስለነበራቸው በቅርቡ እንግዲህ ወደ ቤተሰቦቻቸው ተቀላቅለዋል ማለት ነው። ወደ መቄዶንያ ከመጣሁበት ጊዜ እና እዚህ ከገባው ጀምሮ በተለያዩ መንገዶች ራሴን የማስተካከልበት በጤናም ሆነ በስነ ልቦናም ራሴን የሚለውጥበትን ብዙ አይነት አጋጣሚዎች አግኝቻለሁ። የምታዩት በእጄም በሰውነቴና በእግሬ ላይ የነበረው የተለያዩ አይነት የቆዳ እንትን ህመም
ሙሉ በሙሉ ባለበት ሁኔታ ላይ ድርጅቱ ባደረገልኝ ተከታታይ ሕክምናን እየተከታተለ በአለርት ሆስፒታል በራሱ በድርጅቱ አምቡላንስ ከአሳካሚ ጋር እየተወሰድኩኝ ጤናዬን ሙሉ በሙሉ እየተከታተለ በዚህ አይነት ሁኔታ ላይ ይገኛለሁኝ። ቀደም ሲል የነበረኝን ደግሞ ወደ ድርጅቱ ስገባ በተለያየ ቁስልና በከባድ ራሴን መንቀሳቀስ በማልችልበት ሁኔታ ላይ ስለነበርኩኝ እና ይሄ ነው አሁን ያለኝ ለውጥ። በሕክምናው ላይ ያየሁት ሙሉ ጤንነትና ሙሉ አካላዊ እንትኔን ተመልሶ በዚህ አይነት ሁኔታ ላይ ይገኛል እና ብዙ ነገር የተማርኩት ነገር አለ። መቄዶንያ በመሰረቱ በራሱ የቆመ ምንም አይነት ገቢ ከውጭ እርዳታ የማያገኝ ድርጅት፣ በጎ አድራጎት ድርጅት ነው እና ሳስበው እኔ አሁን ሳይ በጣም ይገርመኛል። ብዙ ሰዎች እንደኔ ህይወታቸው ከኔም የባሰ ሆነው እዚህ ግቢ ውስጥ እኔ ከገባው በኋላ መጥተው ህይወታቸው የተለወጡ ሰዎችን ሳይ በጣም ያስገርመኛል እና ቀላል አይደለም። እዚህ አሁን የሚደረገው በዚህ በጎ አድራጎት መቄዶንያ ድርጅት ውስጥ በየቀኑ የሚወጣውን ባጀት ለሕክምናው፣ ለምግብ፣ እንደገና ደግሞ የታመሙ ወገኖቻችንን እዚህ በዳይፐር በአልጋ ቁራኛ በዊልቸር ላይ ያሉ እነሱም በየሆስፒታሉ ወስደው በማሳከም እና ይሄን ሁሉ ወጪ ያው እዚሁ በኢትዮጵያ ውስጥ ያለን እኛው ኢትዮጵያውያኖች እርስ በርስ ተደጋግፈን ካላደረግነው ካልተረዳዳን በሚያስገርም ሁኔታ ነው። እኔ አሁን በየቀኑ ሁላችንም እንዲህ ተሰብስበን በማዕድ ላይ በጥሩ አይነት ሁኔታ ምግባችንን ተመግበን ላይብረሪ ውስጥም በቤተ መጻሕፍት ማለት የተለያዩ ፊልሞችን በማየት እና መዋለ ሕፃናትና አዳሪ ትምህርት ቤት ውስጥ ወይንም ድሮ በዩኒቨርሲቲ ደግሞ ካምፓስ ውስጥ ዶርሚተሪ ውስጥ ያሳለፍኩትም ላይፍ አንዳንዴ ትዝ ይለኛል። አሁን የሚለይብኝ ነገር ቢኖር ከአረጋውያን ጋር አብሬ በመኝታ ላይ ማታ ስገናኝ እንጂ ያው የዶርሚተሪም ላይፍ ነው እና በጣም እጅግ የሚያስደስት ህይወት ነው እየኖርኩ ያለሁት። በመቄዶንያ በጎ አድራጎት ድርጅት ማዕከል ውስጥ እግሬ ከገባ ጀምሮ እስካሁን ድረስ ይህንን የኔን ህይወት አሁን ባለሁበት ሁኔታ ላይ ከነበረኝ አስከፊ የሆነ የሞራል ውድቀትና ከዛ የጨለመው የህይወት ተስፋ እንደገና ብሩህ የሆነ ህይወት እንዳይ ላደረገልኝ የመቄዶንያ በጎ አድራጎት ድርጅት ከፍ ያለ ምስጋናዬን አቀርባለሁ። በመቄዶንያ በጎ አድራጎት ድርጅት መስራችና የድርጅቱ ዋና ስራ አስኪያጅ ለክቡር ዶክተር ቢኒያም በለጠ፣ ባለቤታቸው ለወይዘሮ ኢሌኒ ገብረ ኢየሱስ፣ በአጠቃላይ ለሁሉም የመቄዶንያ አረጋውያን ቤተሰቦች እናትም አባትም ለሁሉም የመቄዶንያ ህብረተሰብ በሙሉ እግዚአብሔር ያክብርልኝ። በዚህ ሙያ ለተሰማራችሁ እንደኔ በምህንድስና ስራ ውስጥ ላላችሁ በእኔም እድሜ ያላችሁ ከኔ ጋርም አብራችሁ የተማራችሁን ብትሆኑ ከኔም በላይ በእድሜ ገፋችሁ አደራም ብዬ የማሳስባችሁ ሁሉም ሰው በነበረበት አይነት ላይቀጥል ይችላል። ህይወት የራሱ አቅጣጫ አላት። ይሄንን የአረጋውያን የአእምሮ ህሙማን ትልቅ ጃይንት የሆነ የበጎ አድራጎት ድርጅት በይበልጥ ደግሞ መታችሁ ብትጎበኙት እንደኔ ብታዩት ትልቅ ምስክርነት ይሆናል። እዚህ ብቻ በአዲስ አበባ ብቻ ያለውን ማዕከል ሳይሆን በተለያዩ የኢትዮጵያ ብራንቾች ውስጥ አሁን እንደማየው ትልቅ እንቅስቃሴ እያደረገ ነው መቄዶንያ። ለዚህ ደግሞ ትልቅ የሀገራችን ውስጥ ያለነው መሐንዲሶች
የኮንስትራክሽን የግንባታ አስመጪዎች፣ አማካሪ መሀንዲሶችም ተቋራጮችም በተለያየ የሙያ ማህበር ውስጥ የተሰባሰብን ሁሉ ትልቅ የሙያ ድጋፍም የቁሳቁስም የአእምሮም የምንችለውን ሁሉ ሪሶርስ ተጠቅመን ይህን ድርጅት ሰፖርት ብናደርግ እኔን እንደ ምሳሌ አድርጋችሁ መታችሁ ብትጎበኙ ደስ ይለኛል። በተለያዩት ብራንቾች ቅርንጫፎች አሁን ለሚደረጉት ደግሞ ማስፋፊያዎች በኢትዮጵያ ክልሎች ውስጥ የሚደረጉት የበጎ አድራጎት የልማት እንቅስቃሴ ላይ ግንባታ አንዱ ትልቁ እንትን ነው። የሰው ልጅ ሲኖር በድንኳን አይደለም። ኮንስትራክሽን አንዱ መሰረታዊ የሆነ እንትን ነው። ለዛ ደግሞ የኮንስትራክሽን ግብዓት ማቴሪያል፣ የሰው ኃይል፣ ፋይናንስ፣ የተለያዩ ማሽነሪዎች፣ ቁሳቁሶች አስፈላጊ ነገሮች ናቸው። በዚህ ሁሉ በእድሜም ገና ታዳጊ የሆናችሁ ወጣት መሀንዲሶችም በእኔም እድሜ ያላችሁ አረጋውያን መሀንዲሶች ከስራው ውጭም በስራውም ያላችሁት ሁሉ መታችሁ ይሄንን ትልቅ የሀገር ተስፋ የሆነ ለመንግስት እንኳን በጣም በሚያስደንቅ ሁኔታ ትልቅ ተቋም ሆኖ የሀገር ባላደራ የሀገር ባለውለታ ዜጎችን የሚንከባከቡ ማዕከል መታችሁ ብታዩ በመቄዶንያ አረጋውያን አእምሮ ህሙማንን በኢትዮጵያም ሕዝብ ስም ምስጋናዬንም ጥሬንም አቀርባለሁ።